ምንድነው? ምን ተፈጠረ? ፈጣሪ ሆይ ትዕግስቱን ስጠኝ። ምንድነው እሱ? ምን ተፈጠረ? የተፈጠረ ነገር ምን አለ? አራ ወግቼው ለማየት ራሴ ሳስበው ያንን ነገር ባንቺ ቦታ ሆኜ ሳስበው በጣም በሴትነት የሚከብድ ነገር ነው። ምንድነው እሱ? ሴት ሆናችሁ ያንን ነገር እንትን ማለት አትችሉም እና ሃይ ምንድነው? ምን ሆና ነው? ወይን አፈክራ ነው ፉአድን እንደው ቢገላግል ከዚች ልጅ ላይ ፈቲ ምንድነው? የምር ነው ወይስ ቀልድ ነው? ወይኔ ጌታ ሆይ በኢየሱስ ሰላም 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 ሰላም። የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ያው ለብቻዬ ስመጣ ተጣልተን ምናምን እንዳይመስላችሁ ለቁም ነገር ስለመጣው ነው። እነሱም ይመጣሉ፣ ጠርቻቸዋለሁ። ደስ የሚል ቀን ነበር ትላንትና። ዝም ያለ እርቅ ነበር፣ በቃ ሳይካበድ እግዚአብሔርን ወደ ጥሩ ጓደኝነታችን የተመለስንበት ቀን ነው እና በጣም ደስ ብሎኛል። ግን ደስታ ሙሉ አልሆነልኝም። ያ ደስታ ደግሞ ሙሉ ያልሆነበት ምክንያት አንድ የጎደለ ሰው አለ። ያ የጎደለችው ሰው ደግሞ ማናት? ፈቲ ናት። ታውቋታላችሁ። እናንተም ግር ይላችኋል እዛ እርቅ ላይ ያለመኖሯ። ያው እሷ የሌለችበት ምክንያት በጣም ትልቅ ችግር ስላጋጠማት ነው። ያንን ችግር ደግሞ ለእኛ ለማካፈል ፈቃደኛ አይደለችም። ስፔሻሊ በቃ እንደመጠየቅም ብለናል እኛ ማለት ምን ሆነሽ ነው ምናምን ስንላት እሷ ኖርማል አረ ምንም አልሆንኩም ምን ነው ምናምን ብላ ፉአድ ፍቅር ይዞት ከሆነ ሸኝው ፉአድ ሸኝው ካንቺ በእናትሽ እኔ እንጃ። እኔ ከተታረቀም በኋላ ፈቲ ላይ ያየሁት ጸባይ የተረዳሁት ነገር በጣም ይለያል። ጌታን በጣም ገራገርና ማለት አሁን የዛን ጊዜ እኔ ፉን ጎድቼው ምናምን ስለመሰላት እንጂ ሌላ ነገር አስባ አይደለም። እና በቃ ለሱ እህትነትን ያሳየችው በቃ ጓደኝነትን ከጎና አለው ብላ በጣም ብዙ መስዋዕት ከፍላለታለች። እና አሁን ስቀርባት ደግሞ የተረዳሁት ነገር በጣም ገራገር ንጹህ ልብ ያላት ልጅ፣ ደስ የምትል ልጅ እግዚአብሔርና እና ያቺን ልጅ ደግሞ በደንብ ሳላጣጥማት በደንብ ቀርቤ ሳላያት በጣም ትልቅ ችግር ገጠማት። ያም ችግር እንደገጠማት ራሱ የሰማሁት ከሌሎች ጓደኞቿ ነው። ምክንያቱም እኛን የመሳሰለ ጓደኞች ከጎኗ ኖረን ይህንን ችግር ብቻዋን መጋፈጥ እንደሌለባት አምናለሁ ለራሴ ማለት ነው። እንድትነግረን ያው ዛሬ ፈቃደኛ ከሆነች ዛሬ እዚህ ቪዲዮ ላይ ጠርቻታለሁ። ስለ እሱ ነገር እኮ አይደለም እንድታያሽ የፈለኩበት ታዩ በቃ ስለምን ነገር በቃ ቪዲዮ ራስሽ እኮ ነው ማሪ ጠፋሽ። ይቅርታ ጥያቄ ከአንቺ አልጠበቅኩኝም እና ማለት ምን ያህል ቻሌንጅ እንዴት ብዬ እንደማስረዳሽ አላውቅም። እንዴት ብዬ መናገር እንዳለብኝ አላውቅም። ይሸጣል። ይሄ ውድ እኮ ሙጥጥዬ እኮ ነሽ። ጌታን ሙጥጥዬ ይሄ ልዕልት ዶቶ ካልጨረስሽ ነው የኔ ጣፋጭ ምን ታክላለች? በጌታ አንቺ ለሰው ትሆኛለሽ፣ ለአንቺ ሰው አይሆንም። ግን አንቺ ለሰው ትሆኛለሽ፣ ለአንቺ ሰው አይሆንም። አይዞሽ። ይቅርታ በጣም አንቺን ማስጨነቅ። ኧረ አንቺ ብለ ያው እንዲህ ነው ብዬ ማስረዳት የምችለው ነገር ስፈራ አይደለም። አንቺም ትረጅኛለሽ ብዬ አይ ስትረጋጊማ ትነግሪኛለሽ። ፉአድን እርግጠኛ አፋቅራ ነው ማሻአላህ። የሁሉ ነገር ለብቻሽ አተሳልፈኝ። አሁን ቪዲዮ ላይ ስለሆነ እንድታለቅሽ አልፈልግም። ፈለግሽ ቪዲዮውን እናቆመውና ትረጋጊያለሽ። ይቆም እሺ በቃ ያው እንደነፉ መጡ ወይ ነፉዋልን አፋቅራ ነው። እሰይ ተመስገን ፈጣሪ። እንደው ከፍቅርዬ እሱ ብለጅ ደስተኛ ነኝ። ጌታ ቤተሰቦች ይቅርታ አድርጉልና ፉአድ ከፍቅርዬ ብለጅ ደስተኛ ነኝ።
ጌታን ደስተኛ ነኝ። አምላኬ አንተ ታውቃለህ። እመቤቴ ማርያም አንቺ ታውቂያለሽ። ፉአድ ከፍቅርዬ በሰላም ተለይቶ ሌላ ሴት ጋር እንደመሆን ተስፋ አደርጋለሁ። ይወጣልሽ ከሆነ አልቅሰሽ ይውጣልሽ። ማርያምን አልቅሰሽ ይውጣልሽ። እንዲህም ዝም ብሎ ከሚቀድምሽ ይቅርታ በጣም ምንድን ነው ብዬ ማስረዳት ስላልቻልኩኝ። ጌታ ሆይ አንተ ታውቃለህ። ሰማይ አምላክ አንተ ታውቃለህ። ፉአድ ከፍቅርዬ ተለይቶ ምንም አፋቅራ ነው። ፈቲ ምንድን ነው? እኔ እዛ ቆይ በኋላ እነግራለሁ። ፈቲ ማሪ ወይኔ ፉአድን አፋቅራ ነው። ጌታን ብሷት ነው ዝም ብላ አልነገረችኝም። ፈቲ ጌታን አፋቅራ ነው። ፍቅር ምን ሆናችሁ ነው? እኔ አላውቅም። የሆነ ነገር ስጠይቃት ወደ ባሳት ጌታን አፈቅራ ነው። እናተ ፍቅር ነው። ፈቲ ጓደኞችሽ እኮ ነው። ምን ነው እኔ እንጃ። እኔ የሆነ የሰማሁት ነገር ነበረ እና ሰሞኑን ለምደው ከኛ ጋር የማትገናኙ ጠፍተሻል፣ የተፈጠረ ችግር እንዳለ ሰምቻለሁ። ያን ችግር ንገሪኝ ስላት ወደ ባሳት እና ቪዲዮ ላቁም ራሱ እያልኳት ነው የመጣችሁት። እሺ ፈቲ፣ ከዚህ በኋላ እኛ ጋር ምንም መደባበቅ የሚባለው ነገር አይኖርም። እንዲህ እስክትሆኚ ምን ሆነሻል? እኮ ምን አለች? ምንድነው ችግሩን ንገሪኝ ፈቲ። እኔ ችግሩን ባውቀው ምን እንትን ያስብለኝ ያስደብቀኛል። ተረጋጊ ፈቲ። ውሃሽ የተፈጠረ ነገር ሰላም ነው? ምን ሆነሻል? የኔ ማር ፍቅር ይዟት ነው። ሁሉም ሰላም ነው። በቃ እናስጨንቃት። ለምን የምታለቅሰው? በቃ ወይስ አልቅሳ እኔ አልቅሳ ቢወጣላት እኮ አንጠይቅሽ ፈቲ። ተረጋጊ፣ ችግር የለም። ያትልቃት ፈቲ። ጌታ ፍቅር ይዟት ነው። ቤት የተፈጠረ ችግር አለ? አይወጣም እኮ አንጠይቅሽ። ችግር የለም፣ ምንም ችግር የለም። እስኪ ቆይ ደግሞ እኮ ፍቅር እንዴት ነው የሚጣፍጠው! በጌታ እንዴት ነው አምሮባት! ይሄን ጣፋት እቺ ጓደኞችሽ እኮ ነው። ምንድን ነው የሚያስለቅስሽ? ምንድን ነው የነገረችሽ ለአንቺ? ለምን ነው የምታለቅሰው? እኔ ምንም አልነገረችኝም። ፈቲ እንሂድኛ ማለት እኛ ማንሰማው ነገር ነው። አይ እንደዚህ ሆናማ እንዴት ነው እንደምንማር ምናልባት ቢኩ ተረጋግታ እንድታወራ ማድረግ ነው። ተረጋግሽ። ቪዲዮ ይጥፋልሽ። እሺ እንቀመጥ እንቀመጥ ማሬ፣ ችግር የለም። ወይኔ ጌታ ፍቅር ይዟት ነው። ፉአድ ፍቅር ይዟት ነው። ቤተሰብሽ ናቸው። ስልክ ተደውሎልናል። ጌታን አላውቅም፣ ምን እንደሆነ አላውቅም፣ ግን በቃ ከባድ ነገር እንዳጋጠማት አውቃለሁ። እሺ ለምንድን ነው የጠፋሽው? ሰሞኑን ከኛ ለምሬ ራቅሽው? ለምሮ መራቁን የፈለግሽው? መምጣት አልቻልኩም እኮ። ለምንድን ነው ከኛ መራቁን የፈለግሽው? ማስቆልፎ አታስጨንቃል። ተረጋጋ። ወደዛ ጋር ተቀምጠን ትረጋጊያለሽ ማሬ። እንደዛ ይሻላል። እኔ እኮ በቃ እንባዋን እኮ መቆጣጠር አልቻለችም። የምር በጣም አልቅሳ ቢወጣላት ይሻላል። ፈቲ እሺ በቃ ወይኔ ፍቅር ይዟታል ጌታ። ይቺ ልጅ ፈትዬ የኔ እናት ለምን እንደምታለቅሽው? ለእኛ ንገሪኝ። ምንድነው? ምንም የሚፈታ ነገር አይደለም እንዴ? እያንዳንዱ ነገር እኮ ፈጣሪ ወደ ህይወታችን ሲያመጣ ወይ የምንጋፈጠው ነገር ነው ወይ እኛን ለማስተማር እኛን ለማጠንከር ነው እንጂ እንዲህ ተሰብረን እንድንቀር እኮ አይደለም ማሬ። ፈቲ እኛ መፍታት ከቻልን ችግሩን ንገሪኝ። ማለት የማይፈታ እኮ ችግር የለም ፈቲ። እንዲህ እስክታለቅሽ እንዲህ እስክትሆኝ እንዲህ አይንሽ በርበሬ እስኪሆን ምን ሆነሻል ፈቲ? ጓደኞችሽ እኮ ነው። እንዲህ አይዞሽ። ወይ ፍቅር ይዞኛል። ወይኔ ጉዴ ምን ይሻለኛል? ፍቅር ይዞኛል። ምንም ነገር ይፈጠር እንወጣለንሽ። ተረጋጊ። ፊቷን አጥቢያት ነበር። ምንድን ነው የምታውቀው ነገር? አይ የምልህ ቤተሰብ ጋር ምናምን ታዲያ ምንም አውቀው ነገር የለም። አንተ ጋር በምትመጣበት ሰዓት ነው የሚያስጨንቀን ነገር ነበር። ሰላም ነበረች፣ ደስተኛ ነበረች።
የሚያስጨንቃት ሰው ወይ ጓደኛ ወይ ቤተሰብ ፍቅር ይዟት ከፉአድ አሁን ነው ወላሂ ያለው ማለት እኔ ጋር ስትመጣ ደስተኛ እንደነበረች ነው የማውቀው፣ ግን በመሀል ምን ሀብት እንዳደረገ አላውቅም። ስታሳዝን በእናትህ እኔ ደግሞ ሴት ልጅ ሲያለቅስ በቃ ይጨንቀኛል። እዛ ነው ተረጋግተው ማውራት ነው። በጣም ነው እያለቀሰች ያለችው። ቤተሰብ አይኗ በርበር ይሆናል። ቡሪካ ሴቶች እኮ መከራችሁ ስታሳዝ ከአንተ ፍቅር ይዟት ከባድ ነው በእናትህ። አንዳንዴ መሸከም የማትችል ሁሉ ነገር ይስተካከላል። ባትነግሪኝ ሁሉ ነገር ይስተካከላል። ፍቅር ይዟት ድሮ በሴት እኮ ነሽ፣ አሁን ልትናገር ነው። ምንም የመወጣት አቅም አለሽ። ስለዚህ እንደዛ አስቢ ፈቲ፣ አታልቅሽ። እንዲህ እስክትሆኚ ምን ሆንሻል? ማለት ይህ ሚዲያ ላይ የማይወጣ ነገር ነው ብለሽ ካሰብሽ ችግር የለም፣ ዋጣ አድርገሽ አይዤው። ግን ራስሽን አትጉጂ፣ አታልቅሽ። እንዲህ መሆን አይጠበቅብሽ። ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ። ምንም ነገር እንደምትወጪ አምናለሁ። ስለዚህ የሆድሽን በሆድሽ ይዘሽ ጠንከር ብለሽ ችግሮችን ለማለፍ ሞክሪ። ሚዲያ ላይ የማይወጣ ነገር ቢሆኑ በቃ ጠንከር በይ፣ ዘገነው ገብሻል። ለኛ መናገር ቪዲዮ ላይ ማውጣት ካልፈለግሽ ቆሞ መንገር የምትሻለሽ። የምሬን ነው የምር። ምክንያቱም በቃ እኛ ከልብ ጓደኝነትሽን ስለምንፈልገው ነው እንደዚህ የሚያስጨንቀን ያንቺ ነገር እንጂ የእውነት ባንወድሽ ወይ ስላንቺ ምንም ባይሰማን አንጠይቅሽም ይሄንን ነገር እና ስሜትሽንም ከርበሽ ነው። ይቅርታ የኔ ፍቅር። አይዞሽ ማለት ባንቹ ልክ ነው። አብዛኛው በዚህ ሁሉም እህቶችሽ ናቸው የሚያዩሽ፣ ሁሉም ኦዲየንሶቻችን እህቶችሽ ናቸው እና ምናልባት ከአንቺ ችግር ብዙ ነገር ሊማሩ ይችላሉ። ምናልባትም ማሳልፈውት ሊሆን ይችላል እና ብዙ ሰው ይረዳሻል፣ ብዙ እህቶችሽ ይረዱሻል። ፈቲ ሴት ልጅ ብዙ ነገር ማሳለፍ ትችላለች። ጠንካራ ናት፣ ጎበዝ ናት፣ የበሰለ አእምሮ አላት። ስለዚህ ብዙዎቹ ይረዱሻል። ምናልባት ሚዲያ ላይ መውጣት ከፈረሽ ምናልባት መብት ብታገኝበት እንጂ አትጎጂበት ፈቲ፣ በእርግጠኝነት ነው የምነግርሽ። እና ብዙ ጠንካራ ሴቶች አሉ፣ ብዙ ነገር ብለው የሚቀይሩሽ የሚመክሩሽ እህቶች ማለት ነው። ስለዚህ ያሳለፍሽው ችግር ሚዲያ ላይ ማውጣቱ ሊጠቅምሽ ይችላል ፈቲ፣ በእርግጠኝነት ነው የምነግርሽ። አፈቅራ ነው ፍቅር ይዞት ነው። ምን ነገር አስብሽ ፈቲ፣ አይዞሽ፣ እንትናት ትጨናነቂ። ታዩዋ ፍቅር ደግሞ እህትሽ ናት። አይዞሽ፣ ጠንከር ብለሽ የኔ ናት። ማመስገን አይጠበቅብሽም። ብቻ ጠንከር ብለሽ ፈቲ፣ የኔ ናት። አይዞሽ። ደጋምኩ እኮ ውደቂ። አሁን እንደዛ ጋር ነው እንትን በይሽ፣ ሪላክስ አድርጊ፣ ችግሮችን ለመርሳት ሞክሪ። ፈትሽ አሁንም አታልቅሽ። እንቲ ድጋሚ ታለቅሳለች ፈቲ። ይኸው የነገርኩ ወደቀች። ፍቅር ይዟል። ይህ አስቸጋሪ ፍቅር እኮ ነው፣ አስቸጋሪ ፍቅር። ወይኔ ወይኔ በላቸው፣ ወይኔ በላቸው፣ በላቸው ተበላ። ፍቅር ተበላሽ። ወይኔ